እሺ ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን ይህ ሀበጋር ኪዩዝ የተማሪዎች የጥያቄና መልስ ውድድር ነው። ጥያቄና መልስ ውድድራችን እንግዲህ ተጀምሯል። ፕሮግራሙን እየመራሁ አብራችሁ የምቆየው እኔ ጠበቃ ትሩፋት በላይነህ ነኝ። አብራችሁ እንድትቆዩ ግብዣችን ነው። ክቡራና ክቡራት እንግዲህ ፕሮግራማችንን የምንጀምረው በግራ ቀኝ በኩል ተወዳዳሪዎቻችን ተሰይመዋል። ተወዳዳሪዎቻችን ራሳቸውን በማስተዋወቅ ነው ፕሮግራሙ የሚጀምረው ማለት ነው። ከኔ በስተግራ በኩል ያሉት በቅድሚያ ሰጣችሁና ራሳችሁን ለአድማጭ ተመልካቾቻችን እንዲሁም እዚህ ላሉት ታዳሚዎች ራሳችሁን አስተዋውቁ። ስሜ ኤልያስ ገብሬ ይባላል። የመጣሁት ከኮተቤ ዩኒቨርሲቲ ኦፍ ኤዱኬሽን ነው። የሶስተኛ ዓመት የታሪክ ተማሪ ነኝ። እሺ እናመሰግናለን። እሺ ሀና ጌታቸው እባላለሁ። የአዲስ አበባ ዩኒቨርሲቲ የሶስተኛ ዓመት የህግ ተማሪ ነኝ። የህግ ተማሪ እንግዲህ ከኔ በስተቀኝ በኩል ያሉት ደግሞ ተወዳዳሪዎቻችን ራሳችሁን እንድታስተዋውቁ ድሉን እሰጣቸዋለሁ። ስሜ ዲቤራ ደረጃ ይባላል። የአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የህግ ተማሪ ነኝ። ስሜ ጌትሽሞነ ይባላል። የሶስተኛ ዓመት የኮተቤ ኤዱኬሽን ዩኒቨርሲቲ የሂስትሪ ተማሪ ነኝ። እሺ እናመሰግናለን። እስቲ ሞራል ስጡልን። እንግዲህ ራሳችሁን አስተዋውቃችኋል። በግራና በቀኝ የህግና የታሪክ ተማሪዎች ናቸው እንግዲህ ያሉት። ይህንን ፕሮግራም አዘጋጅቶ ወደ እናንተ ወደ ተከበራችሁ አድማጭ ተመልካቾቻችን የሚያቀርብላችሁ ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ላይብረሪ ጋር በጋራ በመሆን ነው። ክቡራና ክቡራት እንግዲህ አብራችሁ እንድትቆዩ እስከ ፕሮግራማችን ፍጻሜ ድረስ እንጋብዛችኋለን። እናመሰግናለን። እሺ ለተወዳዳሪዎቻችን የውድድር ደንቡን ነው የምናነብላቸው። 4 ዙሮች ናቸው የሚኖሩት። ምናልባት እንግዲህ ከነዚህ ከአራቱ ዙሮች ውስጥ በቅድሚያ የሚኖረን ዙር 6 ጥያቄዎች ናቸው ወደ እናንተ የምናቀርበው። ስለዚህ እያፈራረኩ ጠይቃቸዋለሁ። ለቡድን 1 ለቡድን 2 እያልኩኝ እድሉን ሰጣቸዋለሁ። 6 ናቸው። አንዱን ጥያቄ በ30 ሰከንድ ውስጥ መመለስ ይጠበቅባቸዋል። ነጥቦቹ እያንዳንዳቸው አንዱ ጥያቄ 10 ነጥብ የሚያስገኝ ነው የሚሆነው። የገንዘብ ሽልማትም አለው። 400 ብር ለአንድ ጥያቄ 400 ብር ያሸልማል። አንደኛው ቡድን ካላወቀ ሌላኛው ቡድን መመለስ ይችላል። እድሉን እንድሰጠው ይችላል። ነገር ግን በሚመልስበት ሰዓት በ15 ሰከንድ ውስጥ መመለስ ይጠበቅበታል። እንዲሁም ደግሞ የብሩ መጠን እንግዲህ ሙሉ ቅድሚያ እድሉን የተሰጠው ወገን 400 ብር ነበር ያለው። የዛን ግማሽ 200 ብር የምታገኙ ነው የሚሆነው ማለት ነው። ቅድሚያ የወሰደው አካል 10 ነጥብ ነበረ። ነገር ግን ላልወሰደው አካል እድሉ ከተሰጠ 5 ነጥብ ይሆናል ማለት ነው። ላልመለሰ ቡድን የሚቀነስበት ምንም አይነት ነጥብ አይኖርም። ስለዚህ ጥያቄዎቹን ደግሞ አንብቤ ሳልጨርስ መልስ መስጠት አይቻልም። ይሄኛው ከጨዋታ ውጭ ስለሚያደርግ ነው። እሺ ግልጽ ነው አይደለም? ቅድሚያ እንግዲህ ቡድን 1 ነው የምንጠይቀው። ከዛ ወደ ቡድን 2 እንሄዳለን። ጥያቄውን አነባለሁ። ጥያቄ ቁጥር 1 በኢትዮጵያ የሴቶችን መብት ከሚያስጠብቁ ህግጋት ውስጥ 3ቱን ጥቀሽ። የመጀመሪያው ሴት ልጅ ያለ ፍቃዷ መዳር አትችልም፣ ወይም ደግሞ ቢትሮታል የሚለው በእንግሊዝኛ እሱ በአሁን በተሻሻለ ቤተሰብ ቀርቷል። ነው ሴት ልጅ በፍቃዷ ነው የምታገባው። ሁለተኛ ደግሞ በንብረት ህግጋት እሺ ሞክሩ ሰዓት ስላላችሁ። በንብረት ክፍፍል ወቅት የጋራ ንብረት የሚባል አዲስ ህግ ወጥቷል። ይሄ ማለት ሴቶችና ወንዶች እኩል ነው የሚካፈሉት ንብረት። እሺ ሰዓታችሁ አልቋል። ጥያቄውን በትክክል አልመለሳችሁትም። መልሱ ህግጋት ነው የተጠየቀው። አጠቃላይ የኢትዮጵያ ሴቶችን መብት የሚያስጠብቁ ህግጋቶች ውስጥ 3ቱን ጥቀስ ነው የተባላችሁት። ለመጥቀስ ያህል ህገ መንግስት አለ። በዋናነት ህገ መንግስት አለ። የቤተሰብ ህግ፣ የወንጀል ህግ፣ የአሰሪና ሰራተኛ ህግ፣ በሴቶች ላይ የሚደርስን ማንኛውንም አይነት አድሎ ለማስወገድ የወጣው ዓለም አቀፍ ኮንቬንሽን፣ የቤጂንግ መግለጫና የድርጊት መድረክ፣ ዓለም አቀፍ የሰብአዊ መብቶች ቃል ኪዳን፣ የህፃናት መብቶች ኮንቬንሽን፣ በአፍሪካ የሴቶች መብቶች ፕሮቶኮል ወይም ማፑቶ ፕሮቶኮል የምንላቸው ናቸው። እነዚህ በዝርዝር እንግዲህ ኤግዞስቲቭሊ ሊስት ተደርገዋል እዚህ ጋር ማለት ነው። አልመለሳችሁም። ወደ ቡድን 2 ነው የምሄደው። ዝግጁ ናችሁ? እነ ጌትሽና ዲቤራ። እሺ ጥያቄ ቁጥር 2 3ቱ የመንግስት የስልጣን አካል ምን ተብለው ይጠራሉ? ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ። በትክክል ተመልሷል። እናመሰግናለን። እሺ እነ ኤልያስ እና ሀና ዝግጁ ናችሁ? ጥያቄ ቁጥር 3
የአምባገነናዊ ወይም አውቶክራቲክ መንግስት ዋነኛ መገለጫ ከሆኑት ውስጥ ሶስቱን ጥቀስ። አንደኛ ስልጣኑን ለራሱ ማለት በግል መጠቀም፣ ሁለተኛ የዲሞክራሲ ስርዓት አለመኖር ወይም ደግሞ የዲሞክራሲ መብቶች አለመከበር፣ የሰብአዊ መብት አለመከበር ማለት ነው። ስልጣኑን በግል መያዝ ወይም ደግሞ አጠቃሎ በአንድ ላይ መያዝ፣ የሚዲያ ክልከላ ማድረግ። እሺ መልሱን በትክክል መልሰውታል። እናመሰግናለን። ሶስቱን ጥቀስ ነው የተባለው። ከአምባገነናዊ መንግስት ዋነኛው መገለጫዎች ሆነው የተጠቀሱት ውስጥ ሰብአዊ መብቶችን መገደብ፣ ስልጣንን በማዕከል መያዝ፣ የሚዲያና የመረጃ ቁጥጥር ማድረግ፣ ውስን የፖለቲካና የሲቪል ነጻነቶች፣ ነጻና ገለልተኛ ምርጫ አለመኖር ወይም መገደብ፣ ተቃውሞ ማፈን፣ የኃይል አገዛዝ፣ ፕሮፓጋንዳና የመንግስት አስተምሮ ማስፋፋት፣ ዝቅተኛ የሆነ የህዝብ ተሳትፎ እንዲኖር ማድረግ፣ እነዚህ የአምባገነናዊ ስርዓት መገለጫዎች ተብለው እንግዲህ የተቀመጡ ናቸው ማለት ነው። ጥያቄ ቁጥር 4 ይህ ንግግር በአንድ ተቋም ኃላፊ የተነገረ ነው። በተቋማችን ውስጥ የምናከናውነውና የሚሆነው ለሁሉም ክፍት ነው። ተቋሙ የትኛውን የአስተዳደር መርህ እየተከተለ እንደሆነ ያመለክታል። ምርጫ አለው። ሀ ኃላፊነትን፣ ለ ምላሽ ሰጪነትን፣ ሐመሮሃ ግልጽነትን፣ መ ተጠያቂነትን። ግልጽነትን ብለዋል። በትክክል መልሰውታል መልሱን። እናመሰግናለን። ሞራል ይገባቸዋል። ጥያቄ ቁጥር 5 እነ ኤልያስ እና ሀና ዝግጁ ናችሁ? በዘር ውርስ መሪዎች ወደ ስልጣን የሚመጡበት የመንግስት አስተዳደር ስርዓት ምን ተብሎ ይጠራል? ዘውዳዊ ወይም ሞናርኪ። ንጉሳዊ ስርዓት ወይም ዘውዳዊ ስርዓት ነው። በትክክል ተመልሷል። ዲቤራ እና ጌትሽ ዝግጁ ናችሁ? እሺ ጥያቄ ቁጥር 6 እናነብላችኋለሁ። ተመሳሳይ መጠን ያለው ገቢ የሚያገኙ ሰዎች ተመሳሳይ መጠን ያለው ግብር መክፈል አለባቸው የሚለው የግብር መርህ ምን በመባል ይታወቃል? የህግ ተማሪና የታሪክ ተማሪ ተባብራችሁ እንግዲህ ችን ያቅታችሁ። ቨርቲካል። መልሱ በትክክል አልተመለሰም። መልሱ የጎንዮሽ እኩልነት ወይም ሆሪዞንታል ኢኩዊቲ ነው። እናመሰግናለን። ቀጣይ ጥያቄ ቁጥር 7 ነው የምንሄደው። እነ ኤልያስ እና ሀና ዝግጁ ናችሁ? ጥያቄ ቁጥር 7 አሁን ስራ ላይ ባለው ሰንደቅ ዓላማ ላይ የሚቀመጠው ብሔራዊ አርማ የምን መገለጫ ነው? ብሔራዊ አርማው የምን መገለጫ ነው? የብሔር ብሔረሰቦች መገለጫ ወይም ደግሞ የብሔረሰቦች እኩል መሆናቸውን ለመግለጽ። ሌላ የምትሉት ነገር አለ? ብዝሃ ሕይወትን ወይም ደግሞ የፌዴራሊዝም ስርዓቱን እንዳለ የሚወክል። ግማሽ ነጥብ አግኝታችኋል። እኩልነት የምትላውን መልሳችኋል። ነገር ግን ሙሉ መልሱ ብሔር ብሔረሰቦች፣ ህዝቦችና ሃይማኖቶች በእኩልነት በአንድነት ለመኖር ያላቸውን ተስፋ የሚያንጸባርቁበት ነው። ወደ ቀጣይ ጥያቄ ነው የምናልፈው። ጥያቄ ቁጥር 8 እነ ጌትሽና ዲቤራ ማንኛውም ክልል ህገ መንግስት በመጣስ ህገ መንግስታዊ ስርዓቱን አደጋ ላይ የጣለ እንደሆነ የፌዴራል መንግስት ጣልቃ እንዲገባ የማዘዝ ስልጣን ያለው የትኛው አካል ነው? የፌዴሬሽን ምክር ቤት። የፌዴሬሽን ምክር ቤት ብለዋል። መልሱን በትክክል መልሰውታል። እናመሰግናለን። እነ ኤልያስ እና ሀና ጥያቄ ቁጥር 9 ዝግጁ ናችሁ? በዲሞክራሲ ስርዓት ውስጥ የመንግስት ባለስልጣናት ተግባራቸውን ከፓርቲ አስተሳሰብ ነፃ አድርገው እንዲያከናውኑ ይጠበቅባቸዋል። ለምን? 2 ምክንያቶችን ጥቀሽ። አድሎ እንዳይፈጸም ወይም ደግሞ በሰዎች መሀል እኩልነት እንዲሰፍንና ትክክለኛ ፍርድ እንዲፈርዱ። ሁለቱን ጥቀስ ነው የተባለው። ነፃነት እንዲኖር። እሺ እንግዲህ ሰዓታችሁ አልቋል። ግማሽ ነጥብ አግኝታችኋል። እሺ አድሎ ለማስቀረት የምትለዋን መልሳችኋል። ወደ ቡድን 2 ወይም ደግሞ ወደ እነ ጌትሽና
ዲቤራ ነው የሚሄደው። ለሁሉም ህዝብ ለሁሉም ፖለቲካ አስተሳሰብ ላለው ህዝብ ስለሚያገለግሉ ከፖለቲካ አስተሳሰብ ነፃ መሆን ይጠበቅባቸዋል ማለት ነው። አገልግሎታቸው ለሁሉም ስለሆነ እና እሺ ደቂቃችሁ አልቋል፣ ሰዓታችሁ አልቋል። መልሱን በትክክል አልመለሳችሁትም። መልሱን አነባዋለሁኝ። አድሎን ለማስቀረት፣ ገለልተኛ የሆነ የመንግስት አገልግሎት ለመስጠት፣ እኩልነትን ለማስፈን፣ ፍትሃዊነትን ለማረጋገጥ፣ የህዝብን አመኔታ ለማስጠበቅ፣ የህዝብ አገልግሎት ታማኝነትን ለማጽናት፣ በአስተዳደር ውስጥ መረጋጋትና ቀጣይነትን ለማረጋገጥ፣ ተጠያቂነትና የህግ የበላይነትን ለማስፈን፣ ሙሰኝነትን ለመግታት፣ ሙያዊ የስራ አፈጻጸም ለማሳካት በሚል እንግዲህ ተጠቅሷል ማለት ነው። ጥያቄ ቁጥር 10 እነ ጌትሽና ዲቦራ ዝግጁ ናችሁ? ተማሪዎች የራሳቸውን ተወካይ ለመምረጥ በክፍል ውስጥ የሚያደርጉት ተሳትፎ የትኛውን አይነት ዲሞክራሲ ይወክላል? ዳይሬክት ዲሞክራሲ። ዳይሬክት ዲሞክራሲ፣ ቀጥተኛ ዲሞክራሲ በማለት ያው በአማርኛው ቀጥተኛ ዲሞክራሲ ነው። መልሳችሁታል፣ እናመሰግናለን። ተራ ቁጥር 11 ኤልያስና ሀና ዝግጁ ናችሁ? ጥያቄ ቁጥር 11 የኢፌድሪ ህገ መንግስት በህግ በተወሰነው መሰረት ከፍተኛ የውትድርና ማዕረጎችን የመስጠት ስልጣን ያለው ማን ነው? የኢፌድሪ ፕሬዚደንት። መልሱ በትክክል ተመልሷል። እነ ጌትሽና ዲቤራ ዝግጁ ናችሁ? የመጨረሻው ጥያቄ ነው ማነሳላችሁ። ጥያቄ ቁጥር 12 የመንግስት ኃላፊዎች ለሚሰጧቸው ውሳኔዎች ተጠያቂነት አለባቸው የሚለው የትኛውን መርህ ይመለከታል? ተጠያቂነት ነው። እሺ ጥያቄው በትክክል ተመልሷል። በሌላ ቋንቋን የገለጹት የህግ የበላይነት መርህ ወይም ሩል ኦፍ ሎ ነው መልሱ። ክቡራንና ክቡራት አድማጭ ተመልካቾቻችን እንዲሁም ታዳሚዎቻችን እዚህ በከኛ ጋር ሆናችሁ እየታደማችሁ ያላችሁ ፕሮግራማችንን እንግዲህ ውጤቱን ይዘን እስከምንመለስ ድረስ አብራችሁ እንድትቆዩ ግብዣችን ነው። አብረን እንሆን። እናመሰግናለን። ክቡራንና ክቡራት እንግዲህ ከአፍታ ቆይታ በኋላ ተመልሰናል። ውጤቱንም ይዘን ቀርበናል ማለት ነው። በቡድን 1 ኤልያስና ሀና 40 ነጥብ አስመዝግባቸዋል። አንድ ጊዜ ሞራል ባካችሁ። ቡድን 2 ጌትሽና ዲቤራ 50 ነጥብ አስመዝግባቸዋል። እባካችሁ ሞራል ስጧቸው። ያው ተቀራራቢ ነው ውጤታችሁ። እንግዲህ ጥሩ ነው፣ ጥሩ ውጤት ነው ያስመዘገባችሁት። ዙር 2 ነው የምናልፈው። ዙር 1ን አጠናቀናል። ወደ ዙር 2 እናልፋለን። ደንቡን አነብላችኋለሁ ማለት ነው። ይህ ጥያቄና መልስ ውድድር ቀድሞ በመመለስ ነው። እኩል ነው ጥያቄው የሚቀርብላችሁ። እንግዲህ አክቲቭ መሆን ይፈልጋል። ቶሎ ቀድሞ የመለሰ ሰው ውጤቱን ያገኛል ማለት ነው። 6 ጥያቄዎች ናቸው የሚኖሩት። ይሄንን 6 ጥያቄ እንግዲህ በእያንዳንዱን ጥያቄ በ60 ሰከንድ ውስጥ መመለስ ይጠብቅባቸዋል። የምትሞክሩት እንደ ቅድሙ አንዴ ሁለቴ መሞከር አይቻልም። አንዴና አንዴ ነው የምትሞክሩት። እድሉን የምሰጣችሁ አንዴ ነው። ነገር ግን አንደኛው ቀድሞ የተጠየቀው ሰው ምላሽ መስጠት ካቃተው ወደ ሁለተኛው መሄድ ይችላል። ግልጽ ነው አይደለ? ስለዚህ የማሰላሰያ ጊዜ 1 ደቂቃ ተሰጥቶታል። ያ የመጀመሪያ ቅድሚያ ወስዶ ጥያቄውን ለመመለስ የሞከረው ወገን። ስለዚህ ማሰቢያ ጊዜም አያስፈልግም። ኢሚዲየትሊ መልሱን መመለስ ይጠበቅባቸዋል ማለት ነው። ሌላው ምንድነው? ከተሳሳቱ ቀድማችሁ መልሱን ለመመለስ አብርታችሁ ከተሳሳታችሁ ከውጤታችሁ ላይ 5 ነጥብ የሚያስቀንስ ነው የሚሆነው። ግልጽ ነው አይደለ? ሌላው በጣም የምነግራችሁ ነገር ምንድነው? እኔ ጥያቄውን አንብቤ ሳልጨርስ ጥያቄው ያው እናንተ ጋርም ይደርሳል፣ ሳያልቅ መልስ መስጠት አይቻልም። ሌላው ምንድነው? እንግዲህ የሽልማቱ መጠን ከፍ ያለ ነው። ይሄኛው እንደ ቅድሙ አይደለም። 1 ሺህ ብር ነው ለእያንዳንዱ ጥያቄ። ለ6ቱ 6000 ብር ማለት ነው የሚሆነው። ስለዚህ ይሄ ነው የሚሆነው። ነጥቡን በተመለከተም 15 ነጥብ ነው ያለው። ቅድም 10 ነጥብ ነበረው። አሁን ግን 15 ነጥብ ነው። ይሄን ይመስላል። እንግዲህ ወደ ጥያቄዎቻችን የምንሄድ ነው የሚሆነው ማለት ነው። ጥያቄ ቁጥር 1 እኩል የመመለስ ጥያቄ ነው። እንግዲህ ይሄ ጥያቄ በህዝብና በመንግስት መካከል የሚደረግ ስምምነት ምን ተብሎ ይጠራል? እሺ ቡድን 1 አብርቷል። አንድ ይሆናል በመለስ የሚቻለው አንድ ጊዜ ብቻ ነው እድሉ። ናሽናል ዲያሎግ ወይም ሀገራዊ
አንዴ ብቻ ነው መመለስ የሚቻለው ናሽናል ዳያሎግ ብለዋል። መልሱ በትክክል አልተመለሰም። ወደነ ጌትሽና ዲቦራ ሄዳለሁኝ። ኮንስቲቱሽን ህገ መንግስት ኮንስቲቱሽናል ህገ መንግስት ብለዋል። እነሱም እንግዲህ ሞክረዋል። መልሱ በትክክል አልተመለሰም። በህዝብና በመንግስት መካከል የሚደረግ ስምምነት ምን ተብሎ ይጠራል ነበር ጥያቄው። ማህበራዊ ውል ወይም ሶሻል ኮንትራክት በመንግስትና በህዝብ መካከል የሚደረጉ ስምምነቶች ማለት ነው። ወደ ጥያቄ ቁጥር 2 ሄዳለሁኝ። ዝግጁ ናችሁ ሁለታችሁም? ጥያቄ ቁጥር 2 የማርክሲስት አስተሳሰብ ትኩረት በየትኛው መብት ላይ ነው? ቡድን 1 አብርቷል። እነ ኤልያስና ሀና የኢኮኖሚ መብት፣ የኢኮኖሚ እኩልነት፣ የኢኮኖሚ መብት ብለዋል። መልሱ በትክክል ተመልሷል። መልሱ ኢኮኖሚያዊና ማህበራዊ መብቶች። ጥያቄ ቁጥር 3 እውነት ወይም ሐሰት ነው? በስደተኞች ጉዳይ በአዋጅ ቁጥር 1110 2019 መሰረት እውቅና ያገኘ ስደተኛ ከአገር እንዲወጣ አይደረግም። ቡድን 1 እንግዲህ ቅድሚያ ለመመለስ ዝግጁ ናቸው? እሺ እውነት። መልሱን እውነት ብለዋል። በትክክል አልተመለሰም። ለዚህኛው ቡድን እንግዲህ ድሉን አልሰጥም፣ እውነት ውሸት ስለሆነ መልሱ ያው ሐሰት ስለሆነ ግልጽ ስለሆነ ማለት ነው። መልሱ ሐሰት ነው። ምክንያቱም በዚሁ አዋጅ ቁጥር 1110 2019 አንቀጽ 12 መሰረት በብሔራዊ ጸጥታ ወይም በህዝብ ሰላም ምክንያት እውቅና ያገኘ ስደተኛ ከሀገር እንዲወጣ ሊደረግ ስለሚችል ይችላል ማለት ነው። ጥያቄ ቁጥር 4 ነው የምንሄደው። ጥያቄ ቁጥር 4 የሲቪል መብቶች ከሚባሉት ውስጥ 3ቱን ጥቀስ ወይም ጥቀሽ። ቡድን 1 አብርተዋል እነ ኤልያስና ሀና። እሺ የኢኮኖሚ መብቶች፣ የማህበራዊ መብቶች እና የፖለቲካ መብቶች። መልሱን በትክክል አልመለሱትም። ለቡድን 2 እድሉን እሰጣለሁኝ፣ መሞከር ትችላላችሁ። 3 ነው። 3ቱን ጥቀስ የሲቪል መብቶች ከሚባሉት ውስጥ። ኦኬ በህይወት የመኖር መብት፣ የአካል ደህንነት የማግኘት መብት፣ የመንቀሳቀስ መብት። 3ቱን መልሰዋል እነ ዲቤራና ጌትሽ። አጨብጭቡላቸው፣ በትክክል ተመልሷል። መልሱን አነባዋለሁ። የሲቪል መብቶች ከሚባሉት ውስጥ 3ቱን ጥቀስ ነበር የተባለው። በፖለቲካ ውስጥ የመሳተፍ መብት፣ መምረጥ እና መመረጥ ማለት ነው። ፍትሃዊ የፍርድ ሂደት የማግኘት መብት፣ በህግ ፊት እኩል የመሆን ከአድሎ የመጠበቅ መብት፣ የመንግስት አገልግሎት የማግኘት መብት፣ የህዝብ ትምህርት የማግኘት መብት፣ የህዝብ መገልገያዎችን የመጠቀም መብት፣ ምክንያታዊ ካልሆነ ፍተሻና መያዝ መጠበቅ፣ የሃይማኖት ነጻነት፣ እኩል የስራ ቅጥር ማግኘት ወይም የማግኘት መብት፣ በህይወት የመኖር መብት፣ የነጻነትና የግል ደህንነት መብት፣ ከባርነት ነጻ የመሆን መብት፣ ከኢሰብአዊ አያያዝ የመጠበቅ መብት ናቸው። እናመሰግናለን። ወደ ጥያቄ ቁጥር 5 አልፋለሁኝ። ዝግጁ ናችሁ? እነ ኤልያስ እነ ጌትሽ በግራና በቀኝ ያላችሁ። በዲሞክራሲያዊ ተቋማት ላይ የሚያተኩር የዲሞክራሲያዊ አስተዳደር አይነት ምን ተብሎ ይጠራል? በዲሞክራሲያዊ ተቋማት ላይ የሚያተኩር ዲሞክራሲያዊ አስተዳደር አይነት ምን ተብሎ ይጠራል? እሺ እነ ጌትሽና ዲቤራ ቡድን 2ቶች አብርተዋል። እባካችሁ መልሱን። እሺ ፕሬዚደንሻል ነው ያሉት። መልሱ በትክክል አልተመለሰም። ለቡድን 1 እድሉን እሰጣለሁ። ሰዓታችሁ እንግዲህ አልቋል። እነ ኤልያስም አልመለሳችሁትም፣ ሁለቱም አልመለሱትም ይሄንን ጥያቄ። መልሱ ስርዓታዊ ዲሞክራሲ ወይም ፕሮሲጀራል ዲሞክራሲ በመባል ነው የሚታወቀው። እሺ የመጨረሻው ጥያቄ ነው። ሬዲ ናችሁ? ሁለታችሁም ዝግጁ ናችሁ? ጥያቄ ቁጥር 6 የተባበሩት መንግስታት ድርጅት አርማን ግለጽ። ቀለሙ ሳይሆን አርማውን ነው ያልኳችሁ። አርማውን እነ ጌትሽና ዲቤራ አብርታችኋል። እሺ የዓለም ካርታ
ወልድ ካርታውን በላሪ ያለበት ማለት ነው። ጥያቄውን ግማሽ መልሰዋል እነ ዲቤራ። ትክክለኛው መልስ በዘንባባ እቅፍ ውስጥ ያለ የዓለም ካርታ ምስል ነው። የዓለም ካርታ ምስሉን መልሰውታል። ነገር ግን ዘንባባውን አልመለሳችሁም። ስለዚህ ግማሽ ነጥብ አግኝታችኋል ማለት ነው። አጨብጭቡላችሁ ባካችሁ፣ ሞራል ይገባችኋል። ክቡራና ክቡራት እንግዲህ ፕሮግራማችን እስካሁን ያያችሁትን የተከታተላችሁትን ይመስላል። ጥሩ ቆይታ ያረጋችሁ እንደሆነ ባለሙሉ ተስፋ ነን። እነ ኤልያስና እነ ጌትሽ ቡድኖች እንግዲህ ከፍተኛ የሆነ ፉክክር እያደረጋችሁ ነው ያላችሁት። አሁንም እንግዲህ ፕሮግራማችን የሚቀጥል ነው የሚሆነው። ዙር 3 እና ዙር 4ን እንመለስበታለን። ውጤት እስከሚደርስ ድረስ አብራችሁን ቆዩ። ክቡራና ክቡራት እንግዲህ ውጤቱ ደርሶናል። ቡድን 1 እንግዲህ በፊት ላይ ውጤት አስቆጥራችሁ ነበረ። ነገር ግን ሁለተኛው ጥያቄ ያው ብዙ ማርክ የሚያስቀንስም ስለሆነ ውጤታችሁን ይዞባችሁ ሄዶ 0 ሆኖባችኋል። እንግዲህ ይስተካከላል ውጤቱ ብለን እናምናለን። ቡድን 2ቶች ውጤታችሁ 18 ነጥብ አስቆጥራችኋል። እባካችሁን ሞራል ስጧቸው። አሁን እንግዲህ በቀጥታ የምናልፈው ወደ ዙር 3 ነው። የዙር 3ን ደንቡን አነብላችኋለሁ። አስቀድሜ ደንቡን በደንብ ተከታተሉ። ዙር 3 6 ምድቦች አሉት። እነዚህ 6 ምድቦች ምንድናቸው? ምድብ 1 ስነ ዜጋ አለ። ምድብ 2 ሰብአዊ መብት አለ። ምድብ 3 ምርጫና መራጮች አለ። ምድብ 4 ስነ ጽሁፍ አለ። ምድብ 5 ታሪክ፣ ምድብ 6 ሉላዊ ወይም ግሎባል ጥያቄዎች አሉ ማለት ነው። በውስጡ እያንዳንዱ ጥያቄዎች ሁለት ጥያቄዎች አሉ በውስጡ ካታጎሪው ወይም ምድብ ማለት ነው። ሁለት ጥያቄ አሉ። አንዳንድ ጥያቄ ነው ከዛ ውስጥ መምረጥ የምትችሉት። ከምድቡ አንድ ጥያቄ ሁለት ጊዜ ከዛ ምድብ ውስጥ መጠየቅ አትችሉም። ይህን ጥያቄ መመለስ የሚጠበቅባችሁ እንግዲህ በ60 ሰከንድ ውስጥ ነው መመለስ የሚጠበቃችሁ ወይም ደግሞ 1 ደቂቃ ማለት ነው። ሰዓት ስላላችሁ እያሰባችሁ ትመልሳላችሁ። ሌላው ሽልማቱ እንግዲህ የ400 ብር ሽልማት ነው። የሚያስገኘው ነጥብ ግን ከፍተኛ ነው። 10 ነጥብ ነው እያንዳንዱ ጥያቄ የሚያስገኘው። ጥያቄው ተነቦ ሳያልቅ መልስ መስጠት መሞከር አይቻልም ማለት ነው። እድሉን እንግዲህ እናንተ ካቃታችሁ ለኦዲየንሱ መስጠት ትችላላችሁ። አንዴ ነው፣ አንዴ ብቻ ማለት ነው። እናንተም አንዴ እድል ይሰጣቸዋል። አንዳንድ ጊዜ ከ5ቱ ማለት ነው። ይሄንን ይመስላል። ግልጽ ነው። እሺ እንግዲህ ቅድሚያ እድል የሚሰጠው እስካሁን ከፍተኛ ውጤት ያስመዘገበው ቡድን ነው። ቡድን 2ቶች እንግዲህ ስለዚህ ከፍተኛ ውጤት የናንተ ነው። እድሉን ለናንተ ነው የምሰጣችሁ። ስነ ዜጋ አለ፣ ሰብአዊ መብቶች፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል። ታሪክ ብላችኋል። ታሪክ ጥያቄ ቁጥር 1ን አነብላችኋለሁ። ከሚከተሉት የአክሱም ነገስታት መካከል የመጀመሪያዎቹ የእስልምና ተከታዮች መጠለያ በመስጠትና በማስተናገድ የሚታወቁት የትኛው ንጉስ ናቸው? ሀ ንጉስ ኢዛና፣ ለ ንጉስ ካሌብ፣ ሐመሮሃ ንጉስ አርማህ፣ መ ንጉስ ኤላሜዳ። ሐመሮሃ ንጉስ አርማህ። ሐመሮሃ ንጉስ አርማህ ብለዋል። መልሱን በትክክል መልሰውታል። እናመሰግናለን። ስነ ዜጋ። ስለ ፍርድ ቤቶች አሰራር ትክክለኛ የሆነው የትኛው ነው? ሀ መንግስት በሚከስበትም ሆነ በሚከሰስበት ጉዳይ የመንግስትን ጥቅም ማስጠበቅ፣ ለ አዳዲስ ህጎችን ማውጣት፣ ሐመሮሃ የሰብአዊ መብቶችን ጥበቃ ማረጋገጥ፣ መ ዳኞች በሚሰጧቸው ውሳኔዎች ተጠያቂነት እንዳይኖራቸው ከለላ መስጠት። ሐመሮሃ የሰብአዊ መብቶችን ጥበቃ ማረጋገጥ። የሰብአዊ መብቶችን ጥበቃ ማረጋገጥ ብለዋል። በትክክል ተመልሷል። መልሱ የትኛው ምድብ ይሆንላችሁ? ሰብአዊ መብት። ሰብአዊ መብት ዳሽ ዓለም አቀፍ የሰብአዊ መብቶች ቀን ተብሎ ይከበራል። ሀ ማርች 28፣ ለ ዲሴምበር 12፣ ሐመሮሃ ሴፕቴምበር 3፣ መ ዲሴምበር 10። ዲሴምበር 10። ዲሴምበር 10 ነው ያሉት። መልሱም በትክክል መልሰውታል። ምርጫና መራጮች። ምርጫና መራጮች ጥያቄ ቁጥር 1 በኢፌዴሪ ህገ መንግስት አንቀጽ 60 ገዢው መንግስት የስልጣን ዘመኑ ከማለቁ በፊት አዲስ ምርጫ ሊያካሂድ የሚችልባቸው 2 አጋጣሚዎች አሉ። እነዚህ ምክንያቶች ምንድን ናቸው?
አንድ ጥያቄ ካቃታችሁ ለኦዲየንሱ ለተመልካቹ መስጠት እንደምትችሉ ነው። አንደኛ አገሪቷን ማስተዳደር ሲያቅተው መንግስት አገሪቷን ማስተዳደር መምራት ሲያቅተው የሽግግር መንግስት ስለሚቋቋም በዛ ምክንያት ሊወርድ ይችላል ማለት ነው። ሁለተኛ ደግሞ በህዝብ ወይም ደግሞ በተወካዮች ምክር ቤት እንዲወርድ ወይ ደግሞ ኃላፊነት ከተባለበት ማለት ነው። ተወካዮች ምክር ቤት ከተባለ እሺ እንግዲህ ሰዓታችሁ አልቋል። ስለዚህ መልሱ በትክክል አልተመለሰም። መልሱን አነባዋለሁኝ። አንደኛው በምክር ቤት ፍቃድ አዲስ ምርጫ ለማካሄድ ጠቅላይ ሚኒስትሩ ምክር ቤቱ እንዲበተን ሲፈቅድ ነው። በምክር ቤቱ ፍቃድ ጠቅላይ ሚኒስትሩ ሲፈቅድ። ሁለተኛው በጣምራ የመንግስት ስልጣን የያዙ የፖለቲካ ድርጅቶች ጣምራነታቸው ፈርሶ በምክር ቤት የነበራቸው አብላጫነት ያጡ እንደሆነና በፕሬዝዳንቱ ጥሪ የተጋበዙ የፖለቲካ ድርጅቶች አዲስ መንግስት ለመፍጠር ወይም የነበረን ጣምራን ለመቀጠል ካልቻሉ ነው። የሚቀራችሁ እንግዲህ ስነ ጽሁፍና ሉላዊ ይቀራችኋል። መምረጥ ትችላላችሁ ከሁለቱ። ሉላዊ ወይም ግሎባል። ሉላዊ ጥያቄ ቁጥር 1 በአራቱም ንፍቀ ክበብ የሚገኘው ብቸኛው አህጉር የትኛው ነው? ካቃታችሁ እርግጠኛ ካልሆናችሁ ኦዲየንስ እንዲያግዛችሁ መጠየቅ ትችላላችሁ። አፍሪካ። አፍሪካ በማለት ጠቅሰዋል። በትክክል ተመልሷል መልሱ። ቡድን ሁለቶች እንግዲህ ጥያቄያችሁን 5ቱንም ጨርሳችኋል። ቀጥታ የምናልፈው ወደ ቡድን 1 ነው የሚሆነው። ወደ ኤልያስ እና ሀና ነው የሚሆነው። ዝግጁ ናችሁ? ኤልያስ እና ሀና ምድብ ምረጡ። እና ሀና ስነ ዜጋ። እሺ ስነ ዜጋ ብላችኋል። ጥያቄ ቁጥር 2 በኢፍድሪ ህገ መንግስት የሚከተለው ለክልሎች የተሰጠ ስልጣን ነው። ምርጫ አለው። ሀ የመከላከያ ሰራዊት ማስተዳደር፣ ለገንዘብ ማተም፣ ሐመሮሃ የውጭ ግንኙነቶችን ማከናወን፣ መ የክልል የፖሊስ ኃይል ማደራጀት። የክልል የፖሊስ ኃይል ማደራጀት። የክልል የፖሊስ ኃይል ማደራጀት ብሏል። በትክክል ተመልሷል። እሺ ስነ ዜጋ መጣችኋል። ሰብአዊ መብቶች፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል መምረጥ ትችላላችሁ ከነዚህ ውስጥ። ታሪክ። ታሪክ። እሺ ታሪክ ጥያቄ ቁጥር 2 በኢትዮጵያ ታሪክ የዛጉዌ ስርወ መንግስት የ120 ዓመታት ቆይታ በዋነኝነት በምን ይታወሳል? ሀ በሰፊ የውጭ ግንኙነት፣ ለ በጠንካራ ወታደራዊ አቅም፣ ሐመሮሃ በሰፊ የግዛት መጠንና አንድነት፣ መ በውቅር አብያተ ክርስቲያናት። በውቅር አብያተ ክርስቲያናት። በውቅር አብያተ ክርስቲያናት ብለዋል። በትክክል ተመልሷል። ምርጫና መራጮች፣ ስነ ጽሁፍ፣ ሉላዊ ያላችሁ የትኛው ይሆንላችሁ? ስነ ጽሁፍ። ስነ ጽሁፍ መርጣችኋል። እሺ ስነ ጽሁፍ ጥያቄ ቁጥር 2 ከሚከተሉት አማራጮች መካከል መጥፎ ድርጊትን ወይም ባህሪን ለመክታትና ለማስጠንቀቅ የሚነገረው ምሳሌያዊ ንግግር የትኛው ነው ነው ጥያቄው። ምርጫ አለው። ሀ በምላስ የመጣ በምላስ ይሸኛል፣ ለ ቆፍሩ ቆፍሩ እፉኝ ዘር ላያበድሩ፣ ሐመሮሃ ፈሪ ቢያልም ዱላ ዱላ ዋሾ ቢያልም ማላ ማላ፣ መ እረር ያለው ቂጣ ምጣድ ስር ያመሻል። ለ ቆፍሩ ቆፍሩ እፉኝ ዘር ላያበድሩ። ቆፍሩ ቆፍሩ እፉኝ ዘር ላያበድሩ ነው ያሉት። እንግዲህ በትክክል አልተመለሰም። እሺ መልሱ እረር ያለው ቂጣ ምጣድ ሲል ያመሻል ነው መልሱ። ምርጫና መራጮች አላችሁ፣ ሰብአዊ መብት አላችሁ እና ሉላዊ ሰብአዊ መብት። እሺ ሰብአዊ መብት ጥያቄ ቁጥር 2 ይህ ምስል እንደ አውሮፓውያን አቆጣጠር በ1936 ቀዳማዊ አጼ ኃይለ ሥላሴ የፋሺስት ጣሊያን ወረራ አስመልክተው ዛሬ እኛ ነን ነገ እናንተ ትሆናላችሁ የሚለውን ታሪካዊ ንግግር ሲያደርጉ የተወሰደ ነው። ይህ መድረክ የት ነበር ነው ጥያቄው። ምርጫ አለው። ሀ የተባበሩት መንግስታት ድርጅት፣ ለ የአፍሪካ ህብረት፣ ሐመሮሃ ሊግ ኦፍ ኔሽን፣ መ የዓለም ጤና ድርጅት። ሐመሮሃ ሊግ ኦፍ ኔሽን። ሊግ ኦፍ ኔሽን በማለት መልሷል። በትክክል ተመልሷል።
ሉላዊና ምርጫና መራጮች አልመረጣችሁ። ሉላዊ። እሺ እነ ኤልያስና ሀና ሉላዊ። ጥያቄ ቁጥር 2 ለፀሐይ ቅርብ የሆነው ፕላኔት የትኛው ነው? ሜርኩሪ። ሜርኩሪ ብለዋል። በትክክል መልሰዋል። ክቡራና ክቡራት እንግዲህ ካፍታ ቆይታ በኋላ ውጤት ይዘን የምንመለስ ይሆናል። እስከዛው ድረስ አብራችሁን ቆዩ። ክቡራና ክቡራት ይህንን ፕሮግራም አዘጋጅቶ ወደ እናንተ ወደ ተከበራችሁ አድማጭ ተመልካቾቻችን የሚያቀርብላችሁ ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ላይብረሪ ጋር በጋራ በመሆን ነው። ውጤት እንግዲህ ይዘን ቀርበናል። ቅድም 0 ለ18 ነበር ያልነው። አሁን ግን ያው ታሪክ ተገልብጧልና 40 አምጥታቸዋል። ከ0 ወደ 40 እናንተም 40 ነጥብ አምጥታቸዋል ማለት ነው። ውጤታችሁ ከፍ ብሏል። ሞራል። ቀጥታ የምንሄደው ወደ አራተኛው ዙር የጥያቄና መልስ ውድድር ነው። የዚህን ዙር እንግዲህ ደንቡን አነብላችኋለሁ። የመወዳደሪያ ደንብ አለው እንደ ከዚህ በፊት ሁሉ። እነዚህ እንግዲህ ሶስት ጥያቄዎች ናቸው የሚቀርብላችሁ። በመደዳ ነው ማቀርብላችሁ። 3 ለእናንተ፣ 3 ለእናንተ፣ ለቡድን 1 ለቡድን 1 እያልኩኝ አቀርብላችኋለሁ። እነዚህን ጥያቄዎች እንግዲህ በ30 ሰከንድ ውስጥ መመለስ ይጠበቅባችኋል። 15 ነጥብ ነው የሚያስገኘው። ያው ትልቅ ነጥብ ነው የሚያስገኘው ማለት ነው። የብር መጠኑም 400 ብር ያስገኛል። ፍንጭም ይነገራችኋል። ይህን ፍንጭ በዚህ በአንደኛው ፍንጭ ካገኛችሁ ሙሉ ነጥቡን ታገኛላችሁ። ነገር ግን በሁለተኛው ፍንጭ እንዲነገራችሁ መጠየቅ ትችላላችሁ። ካቃታችሁ ከከበዳችሁ እንዲነገራችሁ ጠይቃችሁ እኔ ደግሞ ሁለተኛው ፍንጭ ከነገርኳችሁ እንግዲህ ነጥባችሁ የሚቀነስ ነው የሚሆነው ማለት ነው። ነጥቡ 10 ነው የሚሆነው። እንዲሁም ደግሞ የብር መጠኑ ከ400 ወደ 200 የሚወርድ ይሆናል። ጥያቄ ደግሞ አለመመለስ ነጥብ ምንም አያስቀንስም። ነጥባችሁ እንዳለ ነው የሚሆነው። አንብቤ ሳልጨርስ ወይም ተነቦ ሳያልቅ ደግሞ መልስ መስጠት አይቻልም ማለት ነው። ሞክሮ ካቃተው ሌላኛው ወገን መመለስ ይችላል። ነገር ግን ነጥብ አያስገኝም። መሞከር ግን ይቻላል ማለት ነው። ግልጽ ነው። ጥያቄውን እንግዲህ የምንጀምረው ከቡድን 1 ነው። ይህ ጥያቄ አራተኛ ዙር ነው። የታወቁ ግለሰቦች ወይም ደግሞ ቦታዎችን በመልስ የምትመልሱበት ነው። ምስል ይመጣላችኋል። በምስሉ ላይ የምትመለከቷቸው የታወቁ ቦታዎች ሊሆኑ ይችላሉ፣ የታወቁ ግለሰቦች ሊሆኑ ይችላሉ። እነሱን መልስ መስጠት ነው። ጥያቄ ቁጥር 1 እኚህ ሰው ማን ናቸው? በስክሪናችሁ ላይ የምታዩቸው ሰው የፍንጭ ሰጣለሁኝ። ፍንጭ 2 መጠየቅ ትችላላችሁ። ፍንጭ 1 የፓን አፍሪካኒዝም ንቅናቄ ቀንደኛ አቀንቃኝ ነበሩ። ኩዋሚ ንክሩማህ የጋና የመጀመሪያ ፕሬዝዳንት። ኩዋሚ ንክሩማህ በትክክል ተመልሷል። እባካችሁ ሞራል ይገባችኋል። የመጀመሪያው የጋና ጥቁር ፕሬዝዳንትም ነበሩ። ልክ ነው፣ ጋናዊ ናቸው። ኩዋሚ ንክሩማህ ይባላል፣ ንክሩማህ ይባላሉ። እሺ ጥያቄ ቁጥር 2 በስክሪናችሁ ላይ የምትመለከቷቸው ሰው ማን ናቸው? ፍንጭ ሰጣለሁኝ። በኢትዮጵያ የመጀመሪያው ሴት ፕሮፌሰር ናቸው። ፕሮፌሰር የዓለም ፀሐይ መኮንን። የዓለም ፀሐይ መኮንን በትክክል ተመልሷል። መድኃኒትነት ባላቸው እጽዋትም ምርምር ላይ ይታወቃሉ። ይመራመሩ ነበር በእጽዋት ምርምርም ላይ። ፕሮፌሰር የዓለም ፀሐይ መኮንን ይባላሉ። ጥያቄ ቁጥር 3 ይህ ቅርስ ምን ተብሎ ይጠራል? በስክሪናችሁ ላይ የምታዩት ቅርስ ፍንጭ አልሰጠሁም። መልሱን መመለስ ይቻላል። እሺ የአባ ጅፋር ቤተ መንግስት። የአባ ጅፋር ቤተ መንግስት በትክክል ተመልሷል። በኢትዮጵያ ከሚገኙ የሚዳሰሱ ቅርሶች መካከል አንዱ ነው። በኦሮሚያ ክልልም ይገኛል። እናመሰግናለን። ቡድን 2 ነው መጣው። ዝግጁ ናችሁ? እሺ ቡድን 2 እኚህ ሰው በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ማን ይባላሉ? የአፍሪካ ሶሻሊዝም ኡጁማ መስራች አባት ናቸው። ተነጋገሩና ሞክሩ፣ ሰዓት ስላላችሁ። ሌላ ፍንጭ አለ? ሌላ ፍንጭ መጠየቅ ይቻላል። እሺ ፍንጭ 2 ፈላስፋው ፕሬዝዳንት የሚል ቅጽል ስምም ነበራቸው። አላወቃችኋቸውም? እሺ ጥያቄውን ወደ ቡድን 1 አስተላልፋለሁኝ። ቡድን 1 መሞከር ትችላላችሁ። መልሱ ውጤት ግን አያስገኝም። እሺ መልሱን እንግዲህ ሁለቱም አላወቁትም።
ጁሊየስ ኔሬሬ ይባላሉ። ሁለቱንም ፍንጭ እንግዲህ ተናግረናል ማለት ነው። ፈላስፋው ፕሬዚዳንት የሚል ቅጽል ስም ነበራቸው። የአፍሪካም ሶሻሊዝም ኡጁማ መስራችም ናቸው። እሺ ወደ ጥያቄ ቁጥር 2 ነው የሚሄደው ለቡድን 2። ይህ ቅርስ ምን ተብሎ ይጠራል? በስክሪናችሁ ላይ የምታዩት ቅርስ ምን ተብሎ ይጠራል? አለ አይደል ስክሪናችሁ ላይ የጥያ ትክል ድንጋይ የጥያ ትክል ድንጋይ ጥያ ትክል ድንጋይ ወይም የጥያ ትክል ድንጋይ በመባል ይታወቃል። በትክክል ተመልሷል። በኢትዮጵያ ከሚገኙ የሚዳሰሱ ቅርሶች መካከል አንዱ ነው። ወደ ቡታጅራ መሄጃ ላይ ሶዶ ጥያ ከተማ ውስጥም የሚገኝ ነው። እናመሰግናለን። ጥያቄ ቁጥር 3 ዝግጁ ናችሁ? እሺ እኚህ በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ አነባለሁኝ። የኒያ ፋውንዴሽን መስራች ነበሩ። ከአቅማችሁ በላይ ከሆነ ፍንጭ 2ን መጠየቅ ትችላላችሁ። ሮማን ወርቅ ደቂቃ ስላላችሁ ሞክሩ። ወይም ፍንጭ መጠየቅ ይቻላል። አልጠይቃችሁኝም እስካሁን አልናገርም። እሺ እንግዲህ ፍንጩንም ሁለተኛውንም ፍንጭ አልጠየቃችሁም። መልሱ በትክክል አልተመለሰም። ጆይ ሴንተር የተሰኘ የኦቲዝም ማዕከል አቋቁሞ በርካታ የኦቲዝም ተጠቂ ልጆችን ሲረዱ የነበሩ እናት ነበሩ። ወይዘሮ ዘሚ ዮኑስ ይባላሉ። አሁን በህይወት የሉም። እንግዲህ ነፍሳቸውን ይማርልን ለማለት እንወዳለን። በዚህ አጋጣሚ ጥያቄያችንን በግራና በቀኝ እንግዲህ አጠናቀናል። ውጤት እስከሚመጣ ድረስ አብራችሁ እንድትቆዩ ክቡራና ክቡራት ግብዣችን ነው። አብረን እንቆይ። ክቡራና ክቡራት እንግዲህ ተመልሰናል። ውጤት ደርሶናል። እነ ኤልያስና ሀና ውጤታችሁ 45 ነው። እባካችሁ ሞራል ስጡልን። 45 ነጥብ አስመዝግበዋል። እነ ጌትሽና ዲቤራ 15 ነጥብ አስመዝግበዋል። እሺ አሁን በቀጥታ የምንተላለፈው እንግዲህ የምናልፈው ወደ ኦዲየንሱ ወይም ወደ ታዳሚዎች ነው። ለታዳሚዎች የሚቀርብ ጥያቄ አለ። አንድ ጥያቄ ከዚህ አንድ ሰጣለሁኝ እድሉን። 2 ጥያቄ ወደ እናንተ እናደርሳለን። እንግዲህ በዚህ ጥያቄ ላይ መልሱን ያገኘ ሰው የካርድ መሙያ የሆነው ዘንድ 200 ብር የሚያሸልም ነው የሚሆነው ማለት ነው። ጥያቄ ቁጥር 1 አነባለሁ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ርዕሰ ብሔር ማን ነው? እሺ እዛ ጋር ሴት ትታየኛለች። አንድ ኋላ ላይ ያለሽው። እሺ ወይዘሮ አስካለ ነጋሽ። እሺ አቶ ታዬ አጽቀሥላሴ። መልሱን ያው በትክክል ተመልሷል። ፕሬዝዳንቱ ናቸው የተከበሩ ታዬ አጽቀሥላሴ ብለዋል። እሺ እናመሰግናለን። ወደ ጥያቄ ቁጥር 2 ነው ማልፈው። በኢትዮጵያ የስነ ጽሁፍ ታሪክ ውስጥ የመጀመሪያ የሚባለው ተውኔት የጻፈው ማን ነው? ማን ናቸው የጻፉት ተውኔቱን? እዛ ጋር በደንብ እጅ ይታየኛል ከኋላ ላይ። ስሜ ካሳሽሞ ይባላል። ልሞክረው። ተክለ ሐዋርያት ተክለ ማርያም። በትክክል ተመልሷል። ማዕረጋቸውን ነው ያልጠቀስከው እንጂ በትክክል መልሰዋል። ፊት አውራሪ ተክለ ሐዋርያት ተክለ ማርያም በትክክል ተመልሷል። ክቡራና ክቡራት እንግዲህ ፕሮግራማችን እንዲህ እያለ እዚህ ደርሷል። አሁን ላይ እንግዲህ በግራ ቀኛችን ያሉት ተወዳዳሪዎቻችን የዩኒቨርሲቲ ተማሪዎች ናቸው፣ የህግ እና እንዲሁም የታሪክ ተማሪዎች ናቸው። ነገር ግን ልዩ ታለንት አለን፣ ልዩ ተሰጥኦ አለን የሚል ነገር ሰምቻለሁኝና ይሄንን እንግዲህ ድሉን ሰጣችኋለሁኝ። ከነ ኤልያስና ከነ ሀና ቡድን ነው የምጀምረው። ያው ይሄ ውድድር አይደለም፣ ነገር ግን ታለንታችሁን እባካችሁን። አንድ አጠር ያለች ግጥም አለችኝ። የግጥሜ ርዕስ አቅቷት እኮ ነው ይላል። ሲሉ ትሰማለች። አይ ዘመን አይ ጊዜ ከምን ላይ ደረስን፣ ከጩኸቱ ዓለም ማዕት የሚያሰማን ጭካኔውን ቢንር መማማር ቢረሳ፣ ሁሉም በየጎራው ቢፎክር ቢያገሳ፣ ቅዝምዝም የጉድገን እንደማይታለፍ አንገትን ካልደፉ፣ ሁካታ ትርምስ ናናን እንደሚያዞር ወሬውን ካልገፉ፣ እኛም ዝቅ እንበል ሰምተን እንዳልሰማን አይተን እንዳላየን፣ አዎን እንመሳሰል ይህ የጉጭ ጋር ሲገፈፍልን እያሉ ብዙ ያወራሉ። በመጨፈን ብቻ ፀሐይቱን ማጥለቅ የሚቻል መስሏቸው ይንደፋደፋሉ። ደግሞም ይመክሯታል አትግጠሚ ትግል ከትልቅ ኮረብታ፣ ቢገባቸውማ ተራራ ህሊናን አሳምነውታል እንደጠይቅ ላፍታ። ያደጉበት ባህል እንዳልነበር ሲሆን የተገነቡበት ያ ሁሉ ማንነት መና ሲቀርበድን፣ አይቶ ከመታመም በጠኔ ከመያዝ ይሻል ይሆን ችላ ከጊዜው መዘዝ ጋር ለጊዜው መለብዘዝ። እሷ ግን አትችልም፣ እሷ ግን አትደፍርም ራሷን ማሳመን። ልቦና ያውቀዋል የቀን ጨለማ ሰልፍ ይታያል ወጋገን። ለመጅዋት በሏት ምኑ ነው የሚለመድ
የተቀረጹበት አብሮት የኖሩት ከቶ አይጥፍም ለማድ እሷ ስታድግበት ምን ራብ ቢከፋ ጦም አይታደርም ጎረቤት እያለ ዝንጣ አይቸግርም ተወሶ ይለበሳል በዙሪያ ሰው ካለ እሷ ስትኖርበት ሐቀኝነት ውበት ጨዋነትም ጌጥ ነው መቅጠፍም ማኖር ሁሉም ይጸየፈው አሁን ከየት ታምጣው ከቶ እንዴት ሲግባት ለማህተም መኖር ሐቀኝነት እንጂ ማምታታት አያውቃት የዘመኑ ክፋት እያደር እንዳዲስ ቢደንቃት በመንገዷ ሁሉ ይሄማ ኖር ነው ስትል ብታገኟት በተገላቢጦሽ በወልክፍክፍ ዘመን ደንብራ ብታዩት እንባዋ ቢቀድም እግዚኦ ቢከተል ሐዘን ቢጸናባት አጽናኝ እንዳትልኩ ዘመኑን ከመምሰል ህመም ነው የተሻላት በልቶ ማደር ብቻ መኖር ከተባለ ውሎ መግባት ብቻ ለብሶ ማጌጥ ብቻ ኖሮ ከተባለ ህይወት ዋጋ አጣ እርካታ ተረሳ ትርጉሙ ቀለለ ስሜት ማንነቷን አሳልፋ ትሰጥም ለዘመን ወረርሽኝ መልመድ አትፈልግም ጥላሸት ከልባ ጨርሶ አይቆራኝ ታውቀዋለችና ሞት ስቃይ ሲለመድ ቁጥር ሆኖ ያልፋል በእያንዳንዱ ውስጥ ያለው መሳበር እንደ ቀልድ ይረሳል መደንገጥ ይቀራል ማዘን ይናፍቃል እንባ ካይን ይርቃል ስሜት እንደ ሂሳብ በቁጥር ይሰፈራል ሰው መሆኑ ቀርቶ ቆሞ መሄድ ብቻ መኳተን ይተርፋል ለዚህ ነው የምትለው ጫማ ነሰ ተብሎ እግር አይቀየርም ጊዜ ከፋ በሚል ማንነት አይሻር ቃል አይታጠፍም አላወቂ አታርጓት ግራ ግብት ያላት እንዲህ የምትሆነው እንግዳ ከሆነ ከዘመን መላመድ አቅቷት እኮ ነው እሺ በጣም እናመሰግናለን ሀና በጣም ደስ የሚል ግጥም ነው ያቀረብሽልን ቴንኪዩ በጣም እናመሰግናለን ውጤትም ይዘናል የመጨረሻውን ፋይናል ውጤት ድምር ውጤት ይዘናል በእነ ኤልያስና ሀና ቡድን አንዶች 125 ነጥብ አስመዝግበዋል ጌትሽና ዲቤራ 123 ነጥብ አስመዝግባቸዋል ማለት ነው እባካችሁ ለአሸናፊው ሞራል ስጡልን ያው ነጌትሽና ዲቤራም የትንሽ ነጥብ ልዩነት ነው ያለው ለነሱ ሞራል ይገባቸዋል እባካችሁ እንግዲህ በዚህ ውድድር ላይ አሸናፊው ቡድን ከፍተኛ ገንዘብ ያስመዘገበ ወይም ያገኘ ሳይሆን ከፍተኛ ውጤት ያስመዘገበ ቡድን ስለሆነ ነው አንደኛ የወጡት እነ ኤልያስና ሀና ናቸው እባካችሁ ሽልማታችሁን ሰዱልን 5400 ብር አግኝተዋል እነ ጌትሽና ዲቤራ ቡድን ሁለቶች 6000 ብር አግኝተዋል እባካችሁ ሽልማታችሁ ክቡራና ክቡራት እንግዲህ ፕሮግራማችን በዚሁ ተጠናቋል ተወዳዳሪዎቻችን ፕሮግራማችንን ጨርሰናል ስለመጣችሁ ስለተወዳደራችሁ እጅግ አድርገን እናመሰግናችኋለን አድማጭ ተመልካቾቻችን እንግዲህ ፕሮግራማችን ተጠናቋል ይህን ፕሮግራም አዘጋጅቶ ወደናንተ ሲያቀርብላችሁ የነበረው ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብረሆት ላይብረሪ ቤተ መጻሕፍት ጋር በጋራ በመሆን ነው እጅግ አድርገን ፕሮጀክትንም በአብረሆት ቤተ መጻሕፍትንም እናመሰግናለን በቀጣይ ከአዲስ ተወዳዳሪዎች ጋር እንግዲህ እዚሁ ስቱዲዮ የምንገናኝ ይሆናል ይሄ ፕሮግራም እንግዲህ ተዘጋጅቶ ወደናንተ የሚቀርብላችሁ ዘወትር ቅዳሜ ከረፋዱ 11 ሰዓት እስከ 12 ሰዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው ከኛ ጋር እንድትሆኑ ግብዣችን ነው እስከ ሳምንት ቸር ሰንብቱልን